ባልደረባችን ጫላ በረካም ከያቤሎ ተጨማሪ መረጃ ሊያደርሰን በቀጥታ መስመር ላይ ነው የሚገኘው። እንደምሎላል ጫላ፣ ቅድመ ዝግጅቱ ምን ይመስላል? ስነ ስርዓቱ ለመጀመር አመሰግናለሁ ሰለሞን። እንግዲህ ሰሞኑን ለአድማጭ ተመልካቾቻችን ስናደርስ ቆይተናል። የተለያዩ መረጃዎችን 72ኛው የቦረና ኦሮሞ አባገዳ ባሊ ርክክብ ወይ ደግሞ ስልጣን ርክክብን አስመልክቶ ሰሞኑን እንግዲህ የተለያዩ ኩነቶች ሲከወኑ ነው የቆዩት እዚህ በቦረና ዞን ማለት ነው። እንግዲህ ሰሞኑንም ከትላንት ጀምሮ የተለያዩ የባህል ትርኢቶች ሲዘጋጁ ነው የቆዩት በዚህ በያቤሎ ከተማ እንዲሁም ደግሞ በአሪሮ ወረዳ አርዳ በዳሳ የባሊ ርክክብ ስነ ስርዓት የሚካሄድበት አካባቢ ማለት ነው። እንግዲህ ሰሞኑንም እንደገለጽ ነው የተለያዩ እንግዶች ከተለያዩ ሀገራት እንዲሁም ደግሞ ከተለያዩ ጎረቤት ሀገራት እንዲሁም ከክልሎች ከመላው ኦሮሚያ አባገዳዊት ይሄንን ስነ ስርዓት ለመከታተል ወደዚህ መጥተው በያቤሎ ከተማ ነው የሚገኙት። ዛሬ እንግዲህ ጠዋት ላይ ከትላንት ማታም ጀምሮ ከጎረቤት ሀገር ከኬንያ ማለት ነው የተለያዩ ሉካን ቡድን ይሄንን ስነ ስርዓት በደማቅ ለመከታተል ወደዚህ መጥተዋል። ለመጀመሪያ ጊዜ የመጡም አሉ፣ ከዚህ በፊትም ደጋግመው ሲመጡ የነበሩም አሉ። በተለይ ደግሞ የኬንያ ኦሮሞ ነዋሪዎች መርሰቢት አካባቢ የኬንያ ተወካይ ማለት ነው በዚህ ስነ ስርዓት ለመታደም ዛሬ ወደ ያቤሎ ከተማ ገብቷል። ትላንት ማታም የገቡ እንግዶች አሉ። እንግዲህ የተለያዩ ነገሮችን ነው ሲያነሱት የነበሩት። በጣም ደስተኞች እንደሆኑ ይህንን ስነ ስርዓት ለመከታተል ቦረናና ኬንያ እንዲሁም ደግሞ መላው የአፍሪካ ሀገራት በሰው ሰራሽ ድንበር ነው የተከፋፈሉት። ህዝቦች ግን አንድ ነን፣ ባህላችን አንድ ነው፣ ቋንቋችን አንድ ነው፣ አኗኗራችን ይመሳሰላል። ስለዚህ አንድነታችንን አጠንክረን ባህሎቻችንን አሳድገን ሀገራችንን አልፎም ደግሞ አፍሪካን ማሻገር አለብን የሚሉት ነገሮች ናቸው ሲያነሱ የነበሩት። በተለይ ደግሞ ከአዲሱ ከስልጣን ከሚይዙት አባገዳ ጉዮ ቦሩ ጉዮ ይሄንን የህዝብ አንድነት የህዝብን ሰላም የህዝብን ትስስር እንዲያጠናክሩ ካሳቸው ብዙ ነገር እንጠብቃለን የሚል መልእክት ነው ሲያስተላልፉ የነበሩት። በአሁን ሰዓት ደግሞ የቦረና ዩኒቨርሲቲ የተለያዩ የጥናትና ምርምር በገዳ ስርዓት ላይ ያካሄዱትን ኮንፈረንስ እያካሄዱ ነው የሚገኙት። ከዚህ ባሻገር እንግዲህ ዛሬ ዋዜማውን ነገ የባሊ ርክክብ ስነ ስርዓት ከገደዮ ጉዮ ጀምሮ እንግዲህ 72ኛው የአባገዳ ቦረና የባሊ ርክክብ ስነ ስርዓት በደማቅ ሁኔታ ነገ በአሪሮ ወረዳ አርዳጅዳ በላሳ ያስተላልፋሉ ማለት ነው። እንግዲህ ደጋግመን ስንገልጽ እንደነበረው የገዳ ስርዓት ፍጹም ዲሞክራሲያዊ የሚባልበት አንዱ መገለጫው ስልጣንን በሰላም በፍቅር እንዲሁም ደግሞ ስልጣንን ተረከበኝ ተባብሎ ተመራርቀው አባገዳዎች ባሊ ወይ ደግሞ ስልጣን የሚረካከቡበት ስነ ስርዓት ነው። የተለያዩ ኩነቶች ይከወናሉ። እዚህ ላይ እንግዲህ ከዚህ በፊት ሲካሄዱ የነበሩት ጉዳዮች ዛሬ ማታና ነገ ፍጻሜ ያገኛሉ ማለት ነው። የቀጣይ አባገዳ ጉዮ ቦሩ ጉዮ ባላቸውን ወይ ደግሞ በትረ ስልጣናቸውን ተረክበው ህዝቡን ለማስተዳደር የቦረናን ኦሮሞ ለማስተዳደር ቃል የሚገቡበት ይሆናል ማለት ነው። እዛ አካባቢ ያለውንም መረጃ ተከታትለን ሰሞኑን የሚናደርስ ይሆናል። ለጊዜው ያለኝ መረጃ ይሄንን ይመስላል። ሰለሞን አመሰግናለሁ። ሪፖርተራችን ጫላ በረካ ከያቤሎ